በአሁኑ ወቅት በፍጥነት እየተቀየረ ባለው የቢዝነስ ዓለም ውስጥ አዲስ ስራ ለመጀመር ወይንም ኢንቨስት ለማድረግ ለሚፈልጉ ግለሰቦችና ድርጅቶች ትክክለኛውን የቢዝነስ ሀሳብ መምረጥ ወሳኝ ነው። በመሆኑም በዛሬው የገበያ ቢዝነስ ዝግጅታችን ከተሞክሮና ከገበያ ፍላጎት አንጻር ተፈትነው ውጤታማነታቸው የታየባቸውን 3 የቢዝነስ ሀሳቦችን በመምረጥ እስከ ማምረቻ ማሽኖቻቸው ተጨባጭና አስተማማኝ መረጃዎችን የምናቀርብላችሁ ይሆናል። እስከ መረጃው ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኳችሁ ወደ መረጃው አለፍን። በቅድሚያ ወደምንመለከተው የቢዝነስ አይነት ስናልፍ የፈሳሽ ሳሙና ማምረቻ ማሽን እናገኛለን። የጽዳት ግብዓቶች ማምረቻ በተለይም ፈሳሽ ሳሙና ማምረት በኢትዮጵያ ገበያ ውስጥ ተፈላጊነቱ ከፍ ያለና አዋጭ የሆነ የንግድ አማራጭ እንደሆነ ይታመናል። ይህንን የንግድ መስክ በተለያዩ የመነሻ ካፒታል ደረጃዎች፣ የማምረቻ ዘዴዎችና ለስኬት የሚያስፈልጉ ቁልፍ ነገሮችን መሰረት በማድረግ ዝርዝር መረጃውን የምናደርሳችሁ ይሆናል። የጽዳት ግብዓቶች ላርጎ፣ ፈሳሽ የእጅ ሳሙና፣ ሻምፖ፣ ኮንዲሽነር የዕለት ተዕለት የንጽህና መጠበቂያ በመሆናቸው ፍላጎታቸው በየጊዜ እያደገ የሚሄድ እንጂ የሚቀንስም አይደለም። ይህ ደግሞ ንግዱን አስተማማኝና የረጅም ጊዜ አዋጭነት ያለውም ያደርገዋል። ለአብነት የተጠቀሱት ፈሳሽ ላርጎ የእጅ ሳሙና፣ ሻምፖና ኮንዲሽነር በፈሳሽ መልክ የሚመረቱ ሲሆን ይህም በአንድ የማምረቻ ማሽን የተለያዩ ምርቶችን የማምረት እድልን ይፈጥራል። የፈሳሽ ሳሙና ምርትን ለመጀመር 2 ዋና ዋና አማራጮች ያሉ ሲሆን እነዚህም እንደ መነሻ ካፒታልና የስራ አቀራረብም ይለያያሉ። የመጀመሪያው ያለ ማሽን የሚመረት ሲሆን በቅድመ ዝግጁ ግብዓት የሚመረት የፈሳሽ ሳሙና አይነት ነው። ይህም ሲሶፕ የተባለ ግብዓትን በመጠቀም የምንሰራው ሲሆን በአሁኑ ሰዓትም በኪሎ እስከ 300 ብር ድረስ እየተሸጠም ይገኛል። ይህንን ግብዓት በመግዛት በቤት ውስጥ በቀላሉ በውሃ በመበጥበጥ ብቻ ፈሳሽ ሳሙና ማምረትም ይቻላል። ለዚህ ስራ ማሽንና ስልጠና የግድ የማያስፈልጉ ሲሆን 1 ኪሎ ሲሶፕን በመጠቀም ቢያንስ 10 ሊትርና ከዛ በላይ ላርጎ ሳሙና ማምረትም ይቻላል። ለፈሳሽ የልብስ ሳሙና ማምረቻና ለገበያ ማቅረቢያ በትንሹ እስከ 50 ሺህ ብር ድረስ ሊያስፈልገን ይችላል። ይህም ካፒታሉ የሚውለው በዋናነት ለጥሬ ዕቃዎች ግዢ፣ ለማሸጊያ ጀረኪና ማስታወቂያና የስራ ማስኬጃ ወጪዎች የሚሆንም ነው። ቢዝነሱ በቀላሉ የሚጀመርና በአጭር ጊዜ ውስጥ ትርፋማ ሊያደርግ የሚችል የቢዝነስ አይነት ሲሆን በገበያ ውስጥ ካሉ ብዙ ተወዳዳሪዎች የተሻለ ለመሆን ምርቱን ጥራቱን የጠበቀና ተወዳዳሪ መሆንም ይጠበቅበታል። ወደ ሁለተኛው ስናልፍ በማሽን የሚመረተውን የፈሳሽ ሳሙና እናገኛለን። ይህንንም ስንል የተለያዩ የፈሳሽ ሳሙና አይነቶችን በአንድ ላይ ማምረት የሚችል ማሽንን እንመልከት። ከ100 ሺህ ብር ካፒታል ጀምሮ ማሽኑን እስከ ሙሉ ግብዓቱ ማግኘት የሚቻል ሲሆን በዚህ መነሻ ካፒታል በቀን እስከ 500 ሊትር የፈሳሽ ሳሙና ማምረትም እንችላለን። ለዚህ ስራ የተለያዩ ኬሚካሎችን በግብዓትነት መጠቀምም ያስፈልጋል። ማሽኑ በሲንግል ፌዝ ከሚሰራ ጀምሮ እስከ 3 ፌዝ መስራት የሚያስችለን ሲሆን ለምርቶቹ ማከማቻና ማምረቻ ሰፊ ቦታ በአግባቡ ማዘጋጀትም የግድ ይለናል። በማሽን ለማምረት ስልጠና በደንብ መውሰድ ወሳኝ ሲሆን በሁለቱ የአመራረት ዘዴዎች ማለትም በሲሶፕም ሆነ በኬሚካል ማሽን ምርቱን በገበያ ውስጥ ተወዳዳሪ ሆኖ እንዲቀጥል ጥራቱን አስተማማኝ መሆንም አለበት። ይህ ለደንበኞች እርካታና ተደጋጋሚ ግዥም ቁልፍ ሚና ይጫወታል። የጽዳት ግብዓቶችን ማምረት ንግድ በፍላጎት ብዛት የተነሳ አዋጭና ፈጣን ትርፍን የማስገኘት እድል ያለውን ቢዝነስ ነው። ምንም እንኳን ስራው ቀላል ቢሆንም የምርት ጥራትና የንግድ ስራ ጥናት ማድረግ ወሳኝ መሆኑን አጽንኦት ሊሰጠውም ይገባል። በሲሶፕ ላይ የተመሰረተ የፈሳሽ ሳሙና ማምረቻ ቢዝነስ በኢትዮጵያ ገበያ ውስጥ በአነስተኛ ካፒታልና በቀላል አሰራር ዘዴ ትልቅ የስራ እድልንም የሚፈጥር ነው። ይሁን እንጂ የረጅም ጊዜ ስኬትን የሚወስነው በምርት ጥራትና በገበያ ውስጥ ተወዳዳሪ ሆኖ የመቆየትን ችሎታንም በዚሁ የሚያሳይ ይሆናል። ዋና ጥቅሙ ንግዱን ለመጀመር የሚያስፈልገው ማሽንና ስልጠና አለመፈለጉ ሲሆን ነገር ግን በብዙ ተወዳዳሪዎች መካከል ተቀባይነትን ለማግኘት የጥራት ልዩነት መፍጠርም አስፈላጊ መሆኑ ነው። በከፍተኛ ካፒታል የጽዳት ግብዓቶችን ማምረት ከፍተኛ ትርፍና የሰፋፊ የእድገት እድልም ያለው ሲሆን ይህ አቀራረብ ከቀላል አማራጭ ይልቅ ከፍተኛ ስጋትን ቢኖረውም በትክክለኛ የስራ አመራር፣ በቂ ስልጠናና በጠንካራ የገበያ ስትራቴጂ ሲደገፍ በአጭር ጊዜ ውስጥ ተፎካካሪ የሆነ አምራችም ለመሆን ያስችለናል።
ወደ ቀጣዩ የቢዝነስ አይነት ስናልፍ የብሎኬት ማምረቻ ማሽን እናገኛለን። የብሎኬት ማምረት ቢዝነስ በኢትዮጵያ እጅግ በጣም አዋጭ ከሚባሉ የስራ ዘርፎች መካከልም አንዱ ነው። ይህም አዋጭነቱ በዋናነት ከሀገሪቱ እየተስፋፋ ካለው የግንባታ ዘርፍና ለቤትና ለሌሎች መሰረተ ልማቶች ካለው ከፍተኛ ፍላጎት የመነጨም ነው። ብሎኬት የኮንስትራክሽን ቁልፍ ግብዓት በመሆኑ በገበያ ውስጥ ቋሚና ከፍተኛ ፍላጎትም አለው። ኢትዮጵያ ፈጣን የከተማ መስፋፋትና ከፍተኛ የመኖሪያ ቤት ግንባታ ፍላጎት ያለ ባት ሀገር በመሆኗ የብሎኬት ፍላጎት ሁሌም ከፍተኛ ነው። የግል ቤቶች፣ የንግድ ህንፃዎችና የመንግስት ፕሮጀክቶች ሁሉ ብሎኬት ይፈልጋሉ። የፍላጎቱ መጠን ከፍ ያለ በመሆኑ በትክክል ከተሰራ ቢዝነሱ ከፍተኛ የተጣራ ትርፍ የማስገኘት እድልም አለው። አንዳንድ ዘገባዎች እንደሚያሳዩት አነስተኛ ካፒታልን ተጠቅሞ በወር እስከ 75,000 ብርና ከዛ በላይ ወይንም በቀን እስከ 15,000 ብር የተጣራ ትርፍ እንዳለውም ይገልጻሉ። ይህም እንደ መነሻ ካፒታል፣ የማምረት አቅም፣ የቁሳቁስና የገበያ ፍላጎት ሊለያይም ይችላል። ከተወሰኑ ግብዓቶች የሚሰራ በመሆኑ በአካባቢው የሚገኙ ቁሳቁሶችን በማፈላለግ ስራውን ማስኬድም ይቻላል። ብሎኬት ማምረት ቢዝነስ በአነስተኛ ካፒታል መጀመር የሚቻል ሲሆን ለምሳሌ አነስተኛ የሰው ኃይል ብቻ የሚጠይቁና ያለ ኤሌክትሪክ ኃይል የሚሰሩ ወይንም አውቶማቲክ ያልሆኑ ማሽኖችን በመጠቀም መስራትም ይቻላል። ሂደቱ ሲሚንቶን፣ አሸዋንና ውሃን በመቀላቀል በማምረቻ ማሽኑ በመጫንና ምርቱ እንዲደርቅ ማድረግንም ያካትታል። ስራው የተወሰነ የሙያ ብቃትና እውቀትን የሚጠይቅ ሲሆን የአምራችነትን ሂደት በትክክል ለመከተልና የምርት ጥራትን ደረጃዎችን ለማስጠበቅ ስልጠናና የባለሙያ ድጋፍም ያስፈልጋል። አንዳንድ ቴክኖሎጂዎችን በመጠቀም የአሰራር ቅልጥፍናንና የምርት ጥራትን ማሻሻል ይቻላል። እንደ ማሽኑ አይነትና አቅም ምርታማነቱ የሚለያይ ሲሆን አውቶማቲክ ፋብሪካዎች በ8 ሰዓት ውስጥ እስከ 47,000 ብሎኬት ድረስ የማምረት አቅምም ሲኖራቸው፣ አነስተኛ ማሽኖች ደግሞ በቀን እስከ 4,000 ብሎኬትና ከዛ በላይ ማምረትም ይችላሉ። የሲሚንቶ ዋጋ መዋዠቅ፣ የውሃና የኤሌክትሪክ አቅርቦት መቆራረጥ እንዲሁም ጥራት ያለው አሸዋ የማግኘት ችግሮች በስራው ላይ ተጽዕኖ ሊያሳድሩ እንደሚችሉም ይታመናል። በኢትዮጵያ ያለው የማያቋርጥ የግንባታ እድገት የብሎኬት ማምረት ቢዝነስን ከፍተኛ የገበያ ዋስትና ያለውና ትርፋማም ያደርገዋል። ስኬታማ ለመሆን ግን የመነሻ ካፒታል አቅምም፣ ትክክለኛ የማምረቻ ቴክኖሎጂ መምረጥና ጥራት ያላቸውን ጥሬ ዕቃዎች መጠቀም እንዲሁም የገበያ ትስስር መፍጠር ቁልፍ ነገሮችም ናቸው። ብሎኬት አሁን ላይ ለተለያዩ የግንባታ ስራዎች በስፋት የምንገለገልበት ወሳኝ የግንባታ ግብዓትም ነው። የብሎኬት ማምረት ቢዝነስ በአሁኑ ሰዓት ውጤታማ ሊያደርገን የሚችል አዋጭ የስራ አይነት ሲሆን ለዚህ ስራ የሚያስፈልገን ዋነኛ ግብዓት ማምረቻ ማሽኑና ተጨማሪ ጥሬ ዕቃዎቹ ናቸው። የብሎኬት ማምረቻ ማሽን በተለያየ አይነት ቅርጽ፣ መጠንና ብዛት ማምረት የሚያስችሉ የተለያዩ ማሽኖችም አሉ። የብሎኬት ማምረቻ ማሽኖች እንደየተግባራቸውና አመራረታቸው የሚለያዩና አይነታቸውም የተለያየ እንደሆነ ይታወቃል። ማሽኑ በተለያየ አይነት መልኩ የሚሰራ ሲሆን በቤት ቆጣሪና በስሪ ፌዝ ቆጣሪ የሚሰሩ የማሽን አይነቶችም ናቸው። በተመሳሳይ የብሎኬት ማምረቻዎች በሚያመርቱት መጠን የሚለያዩ ሲሆን በጥቂቱ ለመግለጽ ያህል ባለ 1፣ ባለ 2 እንዲሁም ባለ 8 በምሳሌነት የሚጠቀሱ ናቸው። ባለ 1 የሚያመርተው የብሎኬት ማሽን ከ190,000 ብር ጀምሮ ማግኘት የሚቻል ሲሆን ምርታችንን ለማስፋት እንደየፍላጎታችንን መጨመር እንችላለን። ስለዚህ ይህ ባለ 1 የሚያመርተው የብሎኬት ማሽን በቀን እስከ 1,000 ብሎኬቶችን ሊያመርትልን ይችላል። ይህንንም ቢዝነስ ለመስራት በዋናነት የሚያስፈልገን መነሻ ካፒታልና ምርቶቹን በስፋት ለማምረት የሚያስችለን ሰፊ ቦታ ነው። በተጨማሪም ለዚህ ስራ ስልጠና በጣም አስፈላጊ ሲሆን ይህም የምናመርተውን ምርት ጥራቱን የጠበቀና ገበያ ላይ ተወዳዳሪ እንዲሆን በስልጠና የምንወስዳቸውን ትምህርቶች ተግባራዊ ማድረግም አስፈላጊ በመሆኑ ነው። ይህንን ቢዝነስ መጀመር ለምትፈልጉ ከዚህ ቀደም ገበያ ሚዲያ በተደጋጋሚ ማሽኑንና ግብዓቱን የምታገኙበትን ቦታ መረጃ የሰጠ ሲሆን ቪዲዮን በመመልከት ተጨማሪ መረጃዎችን ማግኘት የምትችሉ መሆኑን ለመግለጽ እንወዳለን። በመጨረሻ ወደምንመለከተው የቢዝነስ አይነት ስናልፍ የቡና መቁላትን ስራ እናገኛለን። የቡና መቆያ ማሽንን በመጠቀም ጥሬ ቡና ወደ ተቆላና ለገበያ ዝግጁ ወደ ሆነ ምርት ቀይሮ ማቅረብ በኢትዮጵያ ገበያ ውስጥ ከፍተኛ አቅምና እምቅ ትርፍ ያለው የንግድ ዘርፍ ነው። ይህ የስራ መስክ በተለይም ኢትዮጵያ የቡና መፍለቂያና ትልቁ የቡና አምራች በመሆኗ ያልተጠበቀ የጥራትና የምርት ሰንሰለት እድሎችንም ይፈጥራል። ይሁን እንጂ ወደ ንግዱ ከመግባት በፊት አዋጭነቱን፣ ተግዳሮቶችንና ትርፋማነቱን
በሚገባ መተንተንም ወሳኝ ነው። የቡና መቁላት ስራ አዋጭነት ከቡና ጥሬ ዕቃነት ወደ ተጠናቀቀ ምርት ሲቀየር በሚፈጥረው ከፍተኛ የተጨማሪ እሴት ታክስ ላይ ይመሰረታል። ጥሬ ቡናን በቀጥታ ለገበያ ከማቅረብ ይልቅ በዘመናዊ ማሽን በመጠቀም በተፈለገው የቅመማ ደረጃ መሰረት በመቁላትና ልዩ የምርት ስም በመስጠት ለደንበኞች ሲደርስ የሽያጭ ዋጋውን በከፍተኛ መጠንም ይጨምራል። የኢትዮጵያ የቡና ስሞች ማለትም እንደ ይርጋ ጨፌ፣ ሲዳማ፣ ሐረር የመሳሰሉ በዓለም አቀፍ ደረጃ ያላቸውን መልካም ስም በመጠቀም የጥራት ፍላጎት ላላቸው የሀገር ውስጥ ሆቴሎች፣ ካፌዎች፣ ሬስቶራንቶችና ለውጭ ገበያ ተወዳዳሪ የሆነ ምርትንም ማቅረብ ይቻላል። በተለይም ደግሞ የኢትዮጵያ የከተማ ሕዝብ ቁጥር እያደገ ሲሄድና የካፌ ባህል እየተስፋፋ ሲመጣ ለትኩስና ጥራት ላለው ቡና ያለው ፍላጎት በየጊዜው እየጨመረም ይሄዳል። የስራ ዋና አዋጭነት የሚመነጨው በገበያ ውስጥ ያለውን የጥራት ክፍተትን በመሙላትና ሸማቾች ለልዩነትና ለትኩስነት የሚከፍሉትን እድልን በመፍጠርም ነው። ይህ ስራ ከተራ ምርት ንግድ ይልቅ የልዩና የእደ ጥበብ ስራ አካል ስለሚሆን ለፈጠራና ለገበያ ፍላጎት ከፍተኛ ቦታም አለው። ይሁን እንጂ ስራው የራሱ የሆኑ ከባድ ተግዳሮቶች ያሉት ሲሆን የመጀመሪያውና ዋነኛ ተግዳሮት ካፒታል ወይንም ኢንቨስትመንት ነው። የቡና መቆያ ማሽኖች በተጨማሪም ለስራ ማስኬጃ አስፈላጊ የሆኑ ተጓዳኝ መሳሪያዎች እንደ ወፍጮ፣ የእርጥበት መለኪያ ማሸጊያ ማሽኖችና ለጥሬ ዕቃ ግዢ የሚሆነው ከፍተኛ ገንዘብም ያስፈልገናል። የቴክኖሎጂ ውስብስብነትን ተከትሎ የማሽን ጥገናና መለዋወጫ አቅርቦት ሌላው ትልቅ ተግዳሮት ሲሆን በሀገር ውስጥ የቴክኒክ ድጋፍ እጥረት ሲኖር ችግር ሊፈጥርም ይችላል። ሁለተኛው ተግዳሮት የጥሬ ዕቃ አቅርቦትና የዋጋ ተለዋዋጭነት ሲሆን ጥራት ያለው ጥሬ ቡናን በአስተማማኝ ሁኔታና በተመጣጣኝ ዋጋ ከቡና አብቃይ ገበሬዎች ወይንም ከህብረት ስራ ማህበራት በቀጥታ መግዛትም ወሳኝ ቢሆንም የዓለም አቀፍ ገበያ የዋጋ መዋዠቅ፣ የአየር ንብረት ለውጥና የሀገር ውስጥ ግብይት ስርዓት ውስብስብነት የጥሬ ዕቃውን ዋጋና ወጥነት ላይ ተጽዕኖ ሊያሳድሩም ይችላሉ። ሶስተኛውና ዋነኛው ችግር ደግሞ ክህሎትና የጥራት ቁጥጥር ነው። ቡና መቁላት ቀላል ሂደት የማይመስል የሙቀት መጠኑን፣ የቆይታ ጊዜውንና የቡናውን ተፈጥሯዊ ባህሪያት ጠንቅቆ የሚያውቅ ባለሙያም ያስፈልጋል። ወጥ የሆነ ጥራትን ማቅረብ ካልተቻለ በገበያ ውስጥ የምርት ስሙን በፍጥነት ሊጎዳም ይችላል። በመጨረሻም የገበያ ውድድርንና የቁጥጥር ማዕቀፍ ትልልቅ እንቅፋቶችም ናቸው። በገበያ ውስጥ በርካታ ባህላዊና ዘመናዊ ተወዳዳሪዎች ስላሉ የምርት ልዩነት መፍጠርም ያስፈልጋል። በተጨማሪም የቡና ንግድና ወደ ውጭ የመላክ ስራ በበርካታ የመንግስት የቁጥጥር አካላት ማለትም እንደ ጉምሩክ፣ የምግብና መድኃኒት ባለስልጣን የመሳሰሉ የሚመራ በመሆኑ ፍቃዶችን ማግኘትና ደረጃዎችን ማሟላት ጊዜንና ወጪን የሚጠይቅም ሂደት ነው። የስራው ትርፋማነት በዋናነት የሚወሰነው በምርት መጠንና በሽያጭ ዋጋ ስትራቴጂ ስራ ላይ ሲሆን የቡና መቁላት ንግድ በከፍተኛ ቋሚ ወጪዎችም ይጀመራል። ማለትም ማሽን ግዢ፣ ህንፃ ኪራይና ሌሎችንም ሊጠይቀን ይችላል። ስለዚህ የማሽኑን አቅም ሙሉ በሙሉ መጠቀምና የምርት መጠኑን መጨመር የቡናውን የአንድ አሃድ የማምረቻ ወጪ ይቀንሳል። ትርፋማነትን ለመጨመር ምርቱን መሸጥ ያለበት በጅምላ ብቻ ሳይሆን ከፍተኛ ትርፍ በሚያስገኙ በችርቻሮ ገበያ ላይም ነው። የፋይናንስ ትንተናው ጥሬ ቡናን ከፍተኛ ወጪ እንደሚይዝ ቢያሳይም በጥራትና በብራንዲንግ የተፈጠረው ተጨማሪ እሴት ታክስ ይህንኑ ወጪ በልጦ ትርፍ እንዲያስገኝም ማድረግም ያስፈልጋል። በጥቅሉ ስራው በአንጻራዊነት ከፍተኛ ጠቅላላ የትርፍ ሂደትን ሊያስገኝ የሚችል ቢሆንም ከፍተኛ የስራ ማስኬጃ ወጪዎችና የመጀመሪያ ከፍተኛ ኢንቨስትመንት በመኖሩ ምክንያት የካፒታል መልስ ጊዜውን ረዘም ሊያደርገው ይችላል። የንግድ ትርፋማነቱ ከውድድር ለመውጣት በሚያስችል ወጥና ከፍተኛ ጥራት ያለው ምርትና ውጤታማነት ላይ የገበያ ዘመቻም ላይ ሊመሰረትም ይችላል። ስለሆነም የቡና መቆያ ማሽን በመጠቀም ቡናን ለገበያ ማቅረብ በኢትዮጵያ ኢኮኖሚ ውስጥ ሰፊ አቅምና እድገት ያለው ሲሆን ከፍተኛ ተወዳዳሪነትንና ጥንቃቄን የተሞላበት የስራ አመራርን የሚጠይቅ ከፍተኛ ትርፍን ሊያስገኝ የሚችል ስትራቴጂካዊ የንግድ ውሳኔም ነው። በመሆኑም ቡናን በመቁላትና ለገበያ ተደራሽ በማድረግ ስራን ለመስራት የሚያስፈልገን የቡና መቆያ ማሽን ሲሆን ይህ ማሽን ብዛት ያለውን ቡና በአንድ ጊዜ በመቁላትና በማቀዝቀዝ የብዙ ሰዎችን ፍላጎት ማርካትና ተደራሽነትን ማድረግም ይቻላል። ይህንን ስራ በመካከለኛ ካፒታል ከ210 ሺህ ብር ጀምሮ የቡና መቆያ ማሽንን የምናገኝ ሲሆን ይህንን ማሽን በአንድ ጊዜ እስከ 10 ኪሎ ድረስ ቡና መቁላትም ይቻላል። የቡና
ቢዝነስ አሁን እየተለመደ የመጣና ብዙ ፍላጎት ያለው የስራ አማራጭ ሲሆን ማሽኑን ለመጠቀም የተለየ ስልጠና የማያስፈልገውና በአንድ ቀን እይታ ብቻ ማሽኑን ማንቀሳቀስ ወይንም ኦፕሬት ማድረግም ይቻላል። ክቡራትና ክቡራን የገበያ ቢዝነስ ተመልካቾቻችን ለዛሬ ያዘጋጅንላችሁ 3 ትርፋማና ውጤታማ የሚያደርጉ የቢዝነስ አይነቶች እነዚህን ይመስሉ ነበር። በቀጣይ በሌሎች የቢዝነስ ሀሳቦች እስከምንገናኝ ድረስ ሰናይ ጊዜን ተመኘን።